ሰላም ሰላም እናት እንዴት ነሽ? ሰላም ነሽ? እኔ ያለው እግዚአብሔር ይመስገን። ይኸውልሽ ልንገርሽ፣ እኔ የሄርሜላ አክስት ነኝ። የሄርሜላ አክስት ነኝ። እሷ ሄርሜላ እንግዲህ አክስቷ ከዚህ በፊት ትዳር እንዳላትና አብርሽን የቀረበችው ለጥቅም እንደሆነ ከዚህ በፊትም ሰርፕራይዝ አድርጋው ነበረ፣ ሁላችንም እንደምናውቀው ብላ ነው። ከዚህ በፊት እሷ ትዳር ነበራት። ስለዚህ ልጁን በሆነ ነገር አጥምዳ እኔ ታይ ብያታለሁኝ፣ ከእሱ ህይወት ውስጥ ውጪ ብያታለሁኝ። ስለዚህ መስቀል ራሱ አብረው ያሳለፈችው እሱን በሆነ ነገር ተጠምዶ ስለፈለገች ነው። ስለዚህ ልጅቷ ትዳር አላት። አንደኛ ነገር ከሱ የምትፈልገው ንብረት አለ። እንደገና ደግሞ ሰዓቱን ያደረገችለት በሆነ ነገር አድርጋ ነው ሰዓቱን ያደረገችለት ለእሷ እንድታደርገው ማለት ነው። ስለዚህ እሷን ምከሯት። እኔ ታይ ብያለሁ። ከዚህ በፊት መስቀልን አብራ ስታሳለፍ እንግዲህ ይህንን ነገር አስባ አብርሽን ወጥመድ ውስጥ ለመክተት እንደሆነ ነው አክስቷ እየተናገረች ያለችው። አክስቷ ደግሞ እረፊ እያረግሽ ያለሽው ነገር ጥሩ አይደለም፣ ልጁ ባዳር ነው፣ ተይቅርብሽ ብያታለሁ እያሉ ነው አክስትየው ማለት ነው። በነገራችን ላይ እያንዳንዱ የምታደርጋቸው ነገሮች ሄርሜላ እንዴት ነው አብርሽ የሆነ በቃ አይደለ አንዳንዴ የሰው ልጅ ተናግሮ እኮ ያልፈልግም ወይ በቃ እኔ ባልዳር ነኝ ብሎ ተናግሮ ማሳመን ይችላል አይደለ? ግን አብርሽ የሆነ የተያዘው ነገር አለ። ስለዚህ አውቃ ነው ይሄን እያደረገች ያለችው እና የሆነ ነገር ይመስለኛል። እኔ ሰዓቱን ስታደርግለት ራሱ በሰላም አይደለም ሰዓቱን ሰርፕራይዝ አድርጋ የሰጣችሁ እና ሰዓቱ የሆነ ነገር እንዳለው ነው እኔ የሚሰማኝ። ለምን አብርሽ በቃ የሆነ በሚያገኛት ሰዓት የሆነ ምንም አይነት መልስን አይሰጣትም፣ ምንም አይነት ነገር። ስለዚህ የሆነ ነገር አለ። አክስቷ እንዳለችው አውቃ ወጥመድ ውስጥ እየከተተችው እንዳለ ነው እየተናገረች ያለችው። አርጋ ነው ሰዓቱን ያደረገችለት ለእሷ እንድታደርገው ማለት ነው። ስለዚህ እሷን ምከሯት። እኔ ታይ ብያለሁኝ፣ ግን ከሱ ህይወት ውስጥ ውጭ ብዬ በመክራት እምቢ ብላለች። ስለዚህ እኔ የሄርሜላ አክስት ነኝ። እኔ አጠገቤ ስላለችም ከፈለግሽ ማታም በቪዲዮ ደውለን አብረን እናውራታለን። ስለዚህ ሁሉም ነገር ይሄ ነው ያለው ነገር እናቴ። እኔ የሄርሜላ አክስት ነኝ። ስለዚህ ሁሉም ነገር በአቅራቢያ ያለውን ነገር አውቃለሁ፣ የሚደረገው ምን የሚለውን አብርሽ ጋር ምን ፈልጋ መቅረብ እንደቻለች እንዴት እንደሆነች እሷን ንብረት ፍለጋ ነው እንጂ ትዳሯን ፈታ ትዳሯን በትና ነው ይህ ሁላ ነገር እያደረገች ያለችው። እሷ ትዳር አላት፣ ባለ ትዳር ናት ልጄ። አክስቷ እንግዲህ የሚሉትን እንደሰማችሁት ነው። ለጥቅም ብላ እንደቀረበችው ስቲል እንኳን ያን ሰዓት ባረገችለት ታይም የራሷ ለማድረግ ነው ሰዓቱን ያሰረችለት ነው እያሉ ያሉት እና እሳቸውም እንደመከሯት ይቅርብሽ፣ ጥሩ አይደለም እያረግሽ ያለሽው ብለው እንደነገሯት ነው እንደሰማችሁት መልእክታቸውን እና ስለዚህ አንደኛም የልብ ያገኘችው ከሩታ ጋር ባወሩበት ሰዓት ላይ እኔ ከውሳኔ ፍንክች አልልም፣ በቃ እኔ ወስኛለሁ፣ በቃ ምንም ፍንክች የምለው ነገር የለም ስላለች አንደኛም የልብ ተሰምቷታል። ለምን በቃ ሩታ እንደማትፈልገውን አብራ መሆን እንደማትፈልግ ስለ አሳወቀቻት በቃ አንደኛንም መንገድ አግኝታለች። አብራ ለመሆን በጣም ሞር ጉጉት አደረባት። ስለዚህ ሄርሜላ በቃ ከሱ ንብረትን ጥቅምንም ነው ጭምር ነው የምትፈልገው፣ ፍቅር ብቻ አይደለም። እና ከዚህ ፊት እንግዲህ ትዳር እንዳላት ልጅ እንዳላት ነው አክስትየዋ እየተናገሩ ያሉት። ሄርሜላ ግን በነገራችን ላይ ያው ሄርሚ ቆንጆዬ ናት፣ ያው የደስ አላት ቆንጆዬ ናት። ማንም አይነት ወንድ የሚወዳት አይነት ሴት ናት በእርግጥ ማለት ነው። ግን ደግሞ ከባልትዳር ወንድ ጋር አይደለም። አብርሽ ማለት የልጅ አባት ባልትዳር ነው። እንግዲህ ያው ከአገር ለመውጣት እያሰቡ እንደሆነና ከሀገር ሊወጡም እንደሆኑ ጓደኞቹ በተለይ አብርሽ ጓደኞች ለሩታ ሄደው አሳውቀዋታል። በነገራችን ላይ ሩታ በጣም የሆነ አስተዋይ፣ እያንዳንዱ የምታደርጋቸው ነገሮች የምታውቅ ሴት ናት። ትላንትናም ቪዲዮ ላይ እንደነገርኳችሁ ስለዚህ ሁሉ ነገር እየሆነ ያለው ራሱ እኮ የሆነ ማለት አውቆ ነው። አብርሽም የሚያውቀው ነገር አለ። በነገራችን አንዳንዴ ይሄ አፈዛ ደንግዝ ነው የሚባለው። እንደዚህ ነገርም ሲደረግ ትንሽ ይከብዳል። አንዳንዴ በራሳችሁ እንዳትወስኑ ራሳችሁ ሌላ ሰው ኮንትሮል የሚያደርገው በጣም ከባድ ነው እና ይመስለኛል ጓደኞቹንም ጭምር ነው ሄርሜላ ያሰረቻቸው። በቃ ይሆናል አይደለ እሷ የምትለውን ነገር እንዲፈጽሙ ማለት ነው። ለምን ሩታን ረስተዋት ነበረ ፕሮግራሙ ላይ ራሱ የሆነ በቃ ሄርሜላ በጣም መልካም ሴት እንደሆነች አብረው መሆን እንዳለባቸው ምናምን ነገር ነበር ሲያወሩ የነበሩት። ለምን
ሩታን ከናካቴው ረስቶታል። ሩታ ማለት በጣም ከነሱ ጋር ብዙ ነገር ያሳለፈች በጣም ለነሱ እዚህ እንኳን አሁን ለመድረሳቸው እንኳን እሷ ብዙ ነገር አድርጋለች። ስለዚህ አንዳንዴ የኋላውን ነገር መርሳት የለብንም። ስለዚህ ከሀገር ወጡም አልወጡም ሩታ ምንም የሚደንቃት ነገር የለም። ከውሳኔዋ ምንም ፍክንች የምትለው ነገር እንደሌለም ነው የተናገረችው። እና በእርግጥ አብርሽ የሚቀየር አይነት ሰው ቢሆንና ከስተቱ ከስተት መማር ብትችል ኖሮ አብረክ የማትሆንበት ሩታ ምንም አይነት ምክንያት የላትም። ግን ደግሞ አንዳንዴ የሆነ ብቻ መሆንና ከራስ ጋር መሆኑን የመሰለ ምንም ነገር የለም። ለምን አንድ ሰው አብረኮ ስትሆን ነፃነት ካልተሰማክ ደስተኛነት ካልተሰማ ሁሌ መናደድ ሁሌ የማትፈልገው ነገር የሚያደርግ ከሆነ ከዛ ሰው መራቅ ከዛ ሰው ጋር መሸሽ ነው። የራስክን መንገድ መጓዝ የራስክን እርምጃ መሄድ ነው ያለብን። ስለዚህ ልጅቷ ይህንን መርጣለች። አሁንም ቢሆን እኮ አረፈደም። ከስተት ልትማር ትችላለህ። በቃ ካደረግካቸው ከእያንዳንዱ ስህተቶች አይ አልፈልግም በቃ ሄርሜላ እኔ ባህር ዳር ነኝ ልጄን እናቱ ጋር ነው ማሳደግ የምትፈልገው አንቺ አታስፈልጊኝም ማለት ትችላለህ። ግን አንተ ይህን ነገር ያልከው ግን ነገሮች ካበቁለት ልጅቷ ከወሰነች በኋላ ያን ነገር ያልከው እንዴ ሆኖክ ነው። ይሄ ልጅ አድጎ ከሆነገ ማለት ነው ብዙ የሚጠይቅ ጥያቄ ሊኖር ይችላል። በነገራችን ላይ ይሄ እናትና አባት ተለያይቶ ልጅ ሲያድግ ልጅ ላይ በጣም ብዙ የሚፈጥረው ተጽዕኖ አለ። በእርግጥ ሩታ በጣም ጀግና አባትም እናትም መሆን የምችል ሴት ናት። ግን ደግሞ ልጅ ደግሞ የአባቱን ፍቅር አግኝቶ ነው ማደግ ያለበት እና ቢያንስ ለልጅ ስትል ዋጋ መክፈል ሊኖርብ ይችላል። ቢያንስ ለልጅ ስትል በቃ የማይሆን ነገር ራሱ ማድረግ ትችል ነበር። ግን አንተ ያን ነገር እያደረግክ አይደለም። ስለዚህ ለልጅ ብዙ ነገር ይከፈላል። ልጅ በጣም ብዙ ዋጋ ይከፈላል። በነገራችን ላይ ልጅ ሲወለድ ፍቅር ይጨምራል። በረከት ነው። ልጅ ይዞ የሚመጣው ብዙ ነገር አለ። ግን ያ ነገር እየሆነ አይደለም ያለው እናንተ ጋር። ስለዚህ ልጃችሁን በጋራ እንድታሳድጉ አብራችሁ እንድትሆኑ ሁላችን ፍላጎታችን ነው። ወደ ራስ እንድትመለስ ደግሞ ሁላችንም እንፈልጋለን። አብራችሁ ደግሞ ስትሆኑ እኮ እንዴት እንደምታብሩ ደስታም ያለው ከእሷ ጋር ነው። በነገራችን ላይ ትወዳታለህ፣ ታፈቅራታለህ። እኔ ምን የያዘክ ነገር እንዳለ ነው አንዳንዴ ራሱ ግራ የሚገባኝና አይሆፕ በቅርብ ጊዜ አብራችሁ እንደምትሆኑ ተስፋ አድርጋለሁኝ። ሩታ ደግሞ አንቺም ምናልባት ልጁ ተመልሶ ከጥፋቱ ከሰቱ ተምሮ አብሯችሁ የምትሆኑ ከሆነ በጣም ደስ የሚልና እንደ ድሮ ቆንጅዬ የሆነ ላይፍ እንደምታሳልፉ ልጃችሁን በፍቅር እንደምታሳድጉ ባለሙሉ ተስፋ ነኝ። ሄርሜላም ደግሞ ከምታደርጊያቸው ነገሮች ብትቆጠቢ ቢያንስ ደግሞ እዚህ ቤተሰብ ውስጥ ጣልቃ ባትገቢ። ኦኬ አንዴ ስህተት ሰርተሻል፣ ግን ደግሞ ያን ስህተት ባትደግሚው ለካክስትሽ እንደመከሩሽ የእሳቸውን ምክር ሰምተሽ በተለይ ከነዚህ ልጆች ህይወት ብትወጪ መልካም ነው ላለው ቤተሰብ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ።